በምድር ተሰማ በከብቶች በረት ውስጥ ቤትልሔም ከተማ ምንም ጊዜው ቢረስ ቢታይም ርቆ ኢየሱስ ተወለደ ዘመኑን ጠብቆ መላእክት ዘመሩለት ሰማዩም ደመቀ። ዛሬ በቤተፋጌ ዓለም አቀፍ ቤተክርስቲያን ውስጥ ልዩ የልደት በዓል የጌታችን የመድኃኒታችን ኢየሱስን የልደት በዓል የምናከብርበት ቀን ነው። ደስ እያላችሁ እግዚአብሔር የሚናገራችሁን ቃል እንድትሰሙ እንድትካፈሉ በጌታ ፍቅር አሳስባችኋለሁ። እስኪ መጽሐፍ ቅዱስ የያዛችሁ ሰዎች ሉቃስ መጽሐፍን ክፈቱ። ሉቃስ መጽሐፍ ምዕራፍ 2 ዶክተር ሉቃስ የጻፈውን እናንብብ። ደስ የሚለኝ ቃል ማካፈላችሁ ርዕስ ታላቅ ደስታ ተወልዷል። በምን ርዕስ ነው ማካፈላችሁ? ታላቅ ደስታ ተወልዷል የሚል ወይም ታላቅ ደስታ የሚል ነው። ከቁጥር 8 እንጀምር። ምን ይላል? በዚያ ምድር መንጋዎችን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆ የጌታ መልአክም ወደ እነርሱ ቀርቦ የጌታ ክብር በዙሪያቸው ደስ ይለኛል። ይሄ ቃል የጌታም ክብር በዙሪያቸው አበራ ይላል። እነሆ የጌታም መልአክ ወደ እነርሱ ቀርቦ የጌታም ክብር በዙሪያቸው አበራ፣ ታላቅንም ፍርሃት ፈሩ። መልአኩም እንደዚህ አላቸው፣ ዋው! እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ። እስኪ ታላቅ ደስታ በሉ። ቀኝ እጃችሁ ከፍ አድርጉና ታላቅ ደስታ በሉ። ቁጥር 11 ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነው ተወልዶላችኋል። ይህ ምልክት ይሆንላችኋል፣ ሕፃን ተጠቅልሎ ተኝቶ ታገኛላችሁ። አንድ ሰው ጮኸ አሜን ይበለኝስ። አንድ ሰው ጮኸ አሜን ይበለኝስ። ዋው! ስሙኝ፣ በጣም አጠር ያለች ደቂቃ ነው የምናገረው። በጣም ስሙኝ። ማካፈላችሁ ርዕስ እንዳልኳችሁ ታላቅ ደስታ የሚል ነውና ጌታ ኢየሱስ ክርስቶስ ከአባቱ ቀኝ ከሰማይ ሰማያት ለምንድነው ወደ ምድር የመጣው? ለምንድነው የመጣው? ምንድነው ያስመጣው ነገር? ለምንድነው የመጣው? ለምንድነው በረት ውስጥ የተወለደው? ኢየሱስ ወደ ምድር የመጣበት ፕሮግራሙ ምንድነው? ዓላማውስ ምንድነው? ኢየሱስ የመጣበት ምንድነው ሐሳቡ? ከአብ ቀኝ ከአብ ጋር የሚተካከል ክብር ያለው ያንን ክብር እንደ ተራ ነገር ቆጥሮ በአንዱ አዳም በኩል የመጣውን ኃጢአትና ሞትን ልሽር የናዝሬቱ ኢየሱስ ስለኔና ስለናንተ ስለኔና ስላንተ ስላንቺ ኢየሱስ መወለድ ስለነበረበት ጌታ ኢየሱስ ክርስቶስ ወደዚች ምድር ሊያስመጣው ወደዚች ምድር ሊያስወርደው ምክንያት የሆነው ምንድነው ብትሉኝ የሰው ልጅ ኃጢአት መለኮት ነው። ዮሐንስ ሲናገር ቃል ምን ሆነ ይላል? ስጋ ሆነ ይላል። ቃል ነበር፣ ግን ስለኔና ስለአንተ በደል ምን ሆነ? ስጋ ሆነ። ስጋ ለብሶ መጣ። የኔንና ያንተን አካል ተውሶ ኢየሱስ መጣ። ጌታ ኢየሱስ ክርስቶስ አመጣጡና ወላለዱን በምዕራፍ 1 ላይ በዚሁ መጽሐፍ ላይ ታያላችሁ። ብዙዎቻችሁ ይህንን ቃል ይህንን ትምህርት ብዙዎቻችሁ ተምራችሁ፣ ግን እዚህ ውስጥ ዛሬ አዲስ ነገር ላሳያችሁ የምፈልገው ነገር ጌታችን ኢየሱስ ክርስቶስ የተወለደልን ኬኔቶና ዳቦ እየበላን እየጠጣን እንድናሳልፍ አይደለም። ኢየሱስ መወለዱን ዘንግቶ ከመወለዱ ትራክ ወጥቶ ስቶ
ስለመወለድ ብሎ መወለዱን የማያመለክት ነገር የሚያደርጉ ብዙዎች አሉ በዓለም ላይ። ልጁ ኢየሱስ የተወለደው ኃጢአትን እንሰራ ሳይሆን ከኃጢአት እንዲቤዠን ነው፣ ከኃጢአት ሊያተርፈን ነው። ስለዚህ ዛሬ በጣም አጥብቄ የምነግራችሁ ነገር ምን እንደሆነ ታውቃላችሁ? እናንተ ቤት ውስጥ ታላቅ ደስታ ይወለዳል። አምናለሁ። ዛሬ ይህን ቃል ከሰማችሁ በኋላ ሐዘን ደስታን ተክቶ ይወጣል። በሽታ ጤንነትን ተክቶ ይወጣል። ማን ነው ምን ነው አንድ ሰው ጮህ አሜን የሚለኝ? አዎ በደንብ እሱ እቺን ብቻ መግቢያው ልናገር። ጌታ ኢየሱስ ክርስቶስ በድንግል ማርያም በኩል እንደተወለደ በድንግሏ በኩል መጥቶ ወደ ምድር እንደተቀላቀለ ይወለዳል የተባለው ቤተ መንግስት ውስጥ ነው። ነገስታቶች መሃል ነው ሲጠበቅ የነበረው። መጥቶ የተወለደው ግን በምስር ውስጥ ነው። በምን ውስጥ ተወለደ ይላል? በበረት ውስጥ ነው የተወለደው። የሚገርም ነገር እኮ ነው። በበረት ውስጥ የተወለደው ሰይጣን ፈራው። መፈራት የነበረበት ንጉስ ነው። ግን በረት ውስጥ የተወለደው ሰይጣንን አስደነገጠው። ኢየሱስ በመወለድ ውስጥ የተፈጠሩትን ክስተቶች ጥቂት ነግራችኋል። የሚገርማችሁ ነገር ይሄ ኢየሱስ በእመቤታችን በማርያም ከተወለደ በኋላ የሚገርማችሁ ነገር ማንም አልጠበቀው። ያልተጠበቁ ሰዎች መልአኩ ተገለጠና እንደዚህ አለ፣ የምስራች እንኳን ደስ አላችሁ፣ በዳዊት ከተማ ዛሬ መድኃኒት የሆነ ክርስቶስ ኢየሱስ ምን ብሎላቸዋል? ተወልዶላ። የሚገርም ነገር እኮ ነው። ይህን ድምፅ ስቲል ነው እየጠበቁ እኮ ነው አይሁዶች። አልተወለደም ኢየሱስ ይወለዳል እያሉ እየጠበቁ ያሉ ማታ አለ። የሚወለደው የት ውስጥ ነው እያሉ፣ በምን ውስጥ ነው እያሉ፣ ቤተ መንግስት ውስጥ ነው የሚወለደው። ይሄ ነው የሰማነው፣ ከነቢያት የሰማነው፣ ከህግ አዋቂዎች የሰማነው፣ ከፊተኞች የሰማነው ቃል ይሄ ነው እያሉ እየጠበቁ። የሚገርማችሁ ላልተጠበቅነው ለእኛ ግን ይሄ ምስጢር በራለ። እስኪ ይሄ ምስጢር በርቶልኛል የሚል ጮህ አሜን ይበል። እና የሚገርማችሁ ነገር ይህንን ምስራች ላልተጠበቁ እረኞች መልአኩ መጥቶ ምን አደረገ ይላል? አበሰረ። እነዚህ ደግሞ እረኞች ይህንን ሰምተው መቀመጥ አልቻሉም። ወጡና በይሁዳ በኢየሩሳሌም ላሉ ሁሉ ምን ብሎ ማወጅ ጀመሩ ይላል? ኢየሱስ ኢየሱስ ኢየሱስ። አጠገቡ ያለውን ሰው ጨብጥና ሰይጣንን የሚያስደነግጥ ነገር ይወለዳል በለው። ማን ነው አንድ ሰው ጮህ አሜን የሚለኝ? የሚገርም ነገር እኮ ኢየሱስ ተወለደ። ይህንን የምስራችን ቃል ይዞ ወጡ። ዛሬ ባካችሁ ከዚህ ስትወጡስ የምስራች ቃል ይዛችሁ ኢየሱስ ላንተ ነው የተወለደው፣ ኢየሱስ ላንቺ ነው የተወለደው እያላችሁ እየሰበካችሁ እንድትወጡ ፈልጋለሁ። እየሰበካችሁ እንድትሄዱ ፈልጋለሁ። ዛሬ ልንገራችሁ፣ እግዚአብሔር ምስክር፣ ይህንን ቃል ላያችሁ ላይ አውጃለሁ። በህይወታችሁ ላይ እንግዳ ነገሮች መወለድ ይጀምራሉ። አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነው ምን ብሎላቸዋል? ቀጥሎ ያለው ቁጥር 8 ላይ ቁጥር 10 ላይ ወደ ልብላችሁ ታነቡ ምን ይላል? እነሆ ለሕዝብ የሚሆን ታላቅ ደስታ። አያችሁ፣ ኢየሱስ ሲወለድ አንደኛ ምን ይዞ ነው የተወለደው? ደስታ ነው ይዞ የተወለደው። የሚገርም ነገር ምን ይዞ ነው የተወለደው? ደስታ ነው ይዞ የተወለደው። ለምን የሚሆን ደስታ ይላል? ለሕዝብ ሁሉ የሚሆን ደስታ። የጠፋባችሁ ሰዎች በእውነት ነው የምላችሁ፣ ህይወቴ ውስጥ ደስታ ጠፍቶብኛል የምትሉ፣ በሚገባበት በሚወጣበት ደስታ የለኝም የምትሉ፣ ማረፍ አልቻልኩም የምትሉ ለእናንተ ዛሬ መልእክት አለኝ። በዚህ በዕለተ ገና ላይ በላያችሁ ላይ አንድ ቃል አወጣለሁ። አይታችሁ የማታውቁት ደስታ ወደ ቤታችሁ ይገባል። አይታችሁ የማታውቁት ደስታ ወደ ቤታችሁ ይገባል። ያመነ ሰው ጮህ አሜን ይበለኝ። እዚህ ምድር ውስጥ ያለው ሰው ደስታን ፍለጋ ብዙ ነገር ያደርጋል። ይጠጣል፣ ያጨሳል። ማያደርገው ነገር የለም። ማይቆፍረው ጉድጓድ የለም። ማይፈነቅለው ድንጋይ የለም። ወዳጆቼ ደስታ በብርና በወርቅ አይመጣም። እየሰማችሁኝ ነው? ደስታ በምታነቡት መጽሐፍ አይመጣም። ደስታ በእናንተ ጎተራ በጎተራችሁ ጋር ባከማቻችሁት እህል አይመጣም። ደስታ ኳንታችሁ ውስጥ ባለው ንብረት ገንዘብ አይመጣም። እውነት ነው የምላችሁ፣ ለዓለም ደስታ ሆኖ የተወለደው የናዝሬቱን ኢየሱስን ብቻ ስትቀበሉ
ህይወቴ ላይ ደስታ አጥቻለሁ፣ ህይወቴ ላይ ጣዕም አጥቻለሁ፣ ህይወቴ ላይ የህይወት ትርጉም አጥቻለሁ የምትሉ እየሰማችሁኝ ነው? ጌታ ኢየሱስን የማታውቁ ጌታ ኢየሱስም እያወቃችሁ ደግሞ በዚህ ደስታ ውስጥ የማትመላለሱ ሰዎች ይሄ የተወለደው ኢየሱስ አንደኛ ይዞ የተወለደው ነገር ደስታ የሚባለው የሚገርም ነገር ነው። አዳምን በዛ አለመታዘዝ ኃጢአት ከጣለው በኋላ ከአዳም የወሰደው ምንድነው? አንደኛ ብትሉኝ ሰይጣን ደስታን ነው የወሰደበት። ደስታን ነው የወሰደበት። ቢሰራ አይደሰትም ሰው። እየሰማችሁኝ ነው? ቢለፋ አይደሰትም ሰው። ቢበላ አይደሰትም ሰው። ቢለብስ አይደሰትም ሰው። የሚገርም ነገር ነው። ኢየሱስ ወደዚህ ምድር መጥቶ ሲወለድ ሰይጣን ከአዳም እጅ የነጠቀውን መልሶ የተቀበለው አንደኛ ምንድነው? ደስታ። ዛሬ እውነት ነው የምላችሁ መጽሐፍ ቅዱስ እንደዚህ ይላል፣ ደስታ የእግዚአብሔር ኃይል ደስታችን ሆነ አይደል የሚለው ዛሬ ደስታን መጥቶ የነጠቀባችሁ ሰይጣን እውነት ነው የምላችሁ ደስታ የተወሰደባችሁ ከትዳራችሁ ውስጥ ደስታ የተወሰደ ከህይወታችሁ ውስጥ ደስታ የተወሰደ ሰዎች አንድ የምስራች ልናገር፣ የተወለደው ኢየሱስ ደስታን ይዞ ነው የተወለደ። ዋው! ቀጥሎ ምንድነው የሚለው? አትፍሩ፣ ዛሬ በዳዊት ከተማ ላይ ምን ይሆነ ይላል? መድኃኒት የሆነ ክርስቶስ። ሁለተኛ ይሄ የተወለደው ልጅ ምን ይዞ ተወለደ? መድኃኒት ይዞ ተወለደ። የምን መድኃኒት ይዞ ተወለደ? የኃጢአት። እስካሁን ዓለም ላይ ያለው ሳይንቲስቶች ቢሰበሰቡ የወባና የታይፎይድን መድኃኒት አግኝተዋል። የኃጢአትን መድኃኒት ያገኘው አንድና አንድ ማን ብቻ ነው? ኢየሱስ። ይሄ ይገርመኛል። ታይፎይድንና ፕሬዥ የሆነ በሽታን በማይክሮስኮፓቸው ምናምን እንዲህ ብለው ያዩታል፣ ግን አጋንንቷን ማየት አይችሉም። አጋንንቷን ማን ነው ማየት የሚችለው ብትለኝ መስፍኔ ነው። ይሄ ነው 350 ሺህ ፍራሽ ገዝተብተኛም መድኃኒት የኃጢአት መድኃኒት የለም። ባንኮክ ሄደ ብትታከምም የለም፣ መድኃኒት የለም። እውነት ነው የምላችሁ። በሽታ የምን ውጤት ነው ብትለኝ የኃጢአት ውጤት ነው። እውነት ውሸት? ኃጢአት ሲሰራ ነው በሽታ ሊይዝህ የሚችለው። ባለመታዘዝ ስለሚመጣ መርገም መጽሐፍ ቅዱስ ይናገራል። ከእግዚአብሔር ዓለም ዛሬ ንገራችሁ እናንተ ላይ መቀመጥ የማይገባ የማይመጥናችሁ ነገር እውነት በዚህ በተወለደው ልጅ እንሸኘዋለን። እና ይሄ በረት ውስጥ የተወለደው ያልተጠበቀ ስፍራ የተወለደው ያልተጠበቀ ነገር ይዞ የወጣው ኢየሱስ ሁለተኛ ዓለም ላይ ኢየሱስ እስከሚወለድበት ጊዜ ሲያገለግሉ በብሉይ ኪዳን ውስጥ የነበሩ ካህናት ነቢያት ሁሉ ሲያገለግሉ የነበሩት ሁሉ በምን ውስጥ ሆኖ ነው? ኩነኔ ውስጥ ሆኖ ነው ሲያገለግሉ የነበሩት። እየሰማችሁ ነው? ኩነኔ ውስጥ ሆኖ ነው፣ ኃጢአት ውስጥ ሆኖ ነው ሲያገለግሉ የነበሩ። የሚገርም ነገር ነው። ስለዚህ ኃጢአትን ሊያጠፋ ኃጢአትን ሊደመስስ የሚችል አንድስ በእግዚአብሔርና በሰው መካከል የጥልን ግርግዳ ሊያፈርስ የሚችል አንድ ልጅ መወለድ ነበረበት። ተወለደ። ምን ይዞ የተወለደ? ኢየሱስ ሁለተኛ ምን ይዞ ነው የተወለደው? መድኃኒት ይዞ ነው የተወለደው። ኢየሱስ በሰላሜ ነው ማን ይወስድብኛል? ከብርና ከወርቅ ሁሉ ይበልጥብኛል። እርካታዬ ነፍሴ መጽናኛ እሱ መርኩሴ ጋሻዬ እሱ ጋሻዬ እሱ ጋሻዬ እሱ ጋሻዬ እሱ ጋሻዬ እሱ። መድኃኒት ፍለጋ ሆስፒታል፣ ፋርማሲ የምትቸገሩ ሰዎች ካላችሁ ዛሬ የናዝሬቱ ኢየሱስ ላንተ ለበሽታ ለኃጢአት መድኃኒት ሆኖ እሺ ተወልዶልኛል በሏል። ደስ አይልም? ሶስተኛ ምን ሆነ ይላል? ምን ይዞ ተወለደ? መድኃኒት የሆነላችሁ ኢየሱስ ምን ብሎላችኋል? ተወልዶላችኋል። በግርጌም ታገኙታላችሁ። አጠገባችሁ ያለው ሰው የተወለደው ኢየሱስ ሰላምን ይዞ ነው የወጣው። አንድ ሰው ጨዋ አሜን ይበለኝ። የተወለደልህ ኢየሱስ በሉት ሰላምን ይዞ ነው የተወለደው። አንድ ሰው ጨዋ አሜን ይበለኝ። ሕፃን ተወልዶልናል፣ ወንድም ልጅ ተሰጥቶናል፣ አለቅነቱም በጫንቃው ላይ ይሆናል፣ ስሙም ድንቅ መካን፣
ኃያል አምላክ የዘላለም አባት የሰላም ተብሎ ምን ይላል? አንድ ሰው ጮኸ አሜን ይበል። ዛሬ በኢየሱስ የሚገርማችሁ ነገር ይሄን ቃል እናገራለሁ። ማቴዎስ ምዕራፍ 2 ላይ ነው አይደል? ኢየሱስ በቤቴል ምን አለ ይላል? ተወለደ። በመወለዱ ማን ደነገጠ ይላል? ንጉሥ ሄሮድስ ምን አለ ይላል? ደነገጠ። ኢየሱስ ይዞ የተወለደው ነግሬያቸዋለሁ አለ። ኢየሱስ ማአት ነገር ነው ይዞ የተወለደው። እኔ ዛሬ ልንገራችሁ እስኪ እኔ ሰፈር ውስጥ የሚያስደነግጥ ነገር ይወለድ የሚል ሰው አለ? በሳሙኤል መወለድ እስራኤል እንዳረፈች ዛሬ ላያችሁ ላይ ተነብያለሁ። ቤታችሁ ላይ ዛሬ ማታ ታላቅ ተድላና ደስታ የሆነ ነገር ለብዙዎች የሚትረፈረፍ ነገር በኢየሱስን ከዚህ ተወልዶ ትወጣላችሁ። ከዚህ በኋላ ተነብያለሁ። ላያችሁ ላይ ሐዘን አይወለድም፣ መርገም አይወለድም፣ ባንቺ ዘር ላይ ኪሳራ አይወለድም፣ ለጥፋት የሚሆን ነገር አይወለድም፣ ለሞት የሚሆን ነገር አይወለድም። ትውልድን የሚቤዥ ነገር ይወለዳል። ለትውልድ አባት የሆነ ነገር ይወለዳል። ማን አንድ ሰው ከተቀመጠበት ብድግ ብሎ አሜን የሚል ተቀመጡልኝ። በኢየሱስ መወለድ ንጉሡ እንደደነገጠ፣ በኢየሱስ መወለድ ነገስታቶች እንደተብረከረኩ፣ በኢየሱስ መወለድ ዓለም ከደነገጠ፣ ሰይጣን ከደነገጠ፣ እኔ ዛሬ ልንገራችሁ በዚህ በትንሹ ብላቴና ትልቅ ንጉሥ ከተብረከረከ እውነት ነው ምላችሁ ካመናችሁ ታላቅ ደስታ ተወለደልን ነው የሚለው። እኔ ነግራችኋለሁ። እስኪ ነገ ጠዋት ላይ እግዚአብሔር ምስክሬ ከተማን፣ ሰፈርን፣ አካባቢያችሁን የሚጠራ የሚያስደነግጥ ምስጋና ማን ነው? ሰው የለም እዚህ ቤት። ሞት ለተጠበቀላችሁ ክብር ከዚህ በኋላ ይወለዳል። ሽንፈትና ውርደት የተጠበቀላችሁ ሰዎች የእግዚአብሔር ክብር ኦራ ፓሼ ካፓኒያ ሮሜሼ ቴሬፔሪያ ሩማያ ሼካባያ እኔ ዛሬ ተነብያለሁ። እግዚአብሔር እንደዚህ ያለኝ የስተት ድንኳን ከእናንተ ሰፈር ይነቀላል። የስተት የሽንፈት ድንኳን ከእናንተ ቤት ይነቀላል። ዓለምን የሚታደግ ነገር አንቺ ቤት ይወለዳል። ለኢትዮጵያ መፍትሄ የሚሆን ነገር ካንቺ ቤት ይወለዳል። እስኪ አንድ ሰው ጮህ አሜን ይበለኝስ። አሜን በሉኝስ። ያኔ ጌታ እዚህ ምን እንደሚለኝ ታውቃላችሁ? እዚህ ቤት ውስጥ ቁጭ ብሎ ኮቴያቸውን እያከበርኩ ነው አለኝ። እግዚአብሔር እንዲህ አለኝ፣ ካልጠበቅሽበት አቅጣጫ ያልተጠበቀ ነገር ተወልዶ ይጠብቅሻል። እከሌ ቤት ነው ምስጋና ያለው ተብሏል አይደል? እከሌ ቤት ነው የሆነ ጉዳይ አለ የተባለ በእውነት ነው የምልሽ። ሐሳብሽን የሚያስረሳ፣ ሰልፍሽን የሚያስረሳ፣ መከራሽን የሚያስረሳ፣ አበሳሽን የሚያስረሳ፣ ጥፋትሽን የሚያስረሳ፣ አንገት መስፋትሽን የሚያስረሳ፣ ነቀፋሽን የሚያስረሳ፣ ባዶነትሽን የሚያስረሳ ዛሬ እግዚአብሔር እንዲህ ይለኛል፣ በአንቺ ቤት ለብዙዎች ደስታ የሆነ ነገር ይወለዳል። ወይኔ አንድ ሰው ጮኸ ይበለኝ። ያው ልንገራችሁ፣ ታምናላችሁ አይደል? አንድ ልጅ አንድ ቤቱ ሲወለድ ሰዎች ምን ይዘው ይመጣሉ? ስጦታ ይዘው ይመጣሉ። እግዚአብሔር እንደዚህ ያለኝ ከነገ ጧት ጀምሮ እናንተ ቤት ዛሬ ማታ ተወልዶ የሚያድር ነገር ስላለ እጃችሁን በአፋችሁ እስክትጭኑ ስጦታ ከነገ ጀምሮ ተሰልፎ ይመጣል። አንዳንዱ የካሳ ስጦታ ይመጣል። ያንዳንዱ የድንቆታ ስጦታ ይመጣል። ማን አንድ ሰው አሜን የሚለው ባካስ አጠገቤ ያለውን ሰው ጨብጥና እንደዚህ ያለ ከነገ ጧት ጀምሮ በሉት ያልጠበቅከው ስጦታ፣ ያልጠበቅከው ካሳ ወደ ቤትህ ይመጣል። በሉ ያልጠበቅሽው ሹመት፣ ያልጠበቅሽው ቅባት፣ ያልጠበቅሽው ክብር፣ ያልጠበቅሽው ማን አንድ ሰው እጁ ከፍ አድርጎ አሜን ብሎ የሚወስድ አሜን ብሎ የሚወስድ አሜን ብሎ የሚወስድ አንተ ቤት ምን ተወለደ ቢባል ታላቅ ደስታ ለምን የሚሆን ለሕዝብ የሚሆን ለኢትዮጵያ የሚሆን ለአፍሪካ የሚሆን ለኤሽያ የሚሆን ራቦሽያ ለአሜሪካ ለአውሮፓ ሪማቼቲያ ለነጭ የሚሆን የጥቁር የሚሆን ይህ የተወለደው ኢየሱስ ሰፈር ውስጥ የሚደርስ ሳይሆን ዓለምን የሚደርስ ስለሆነ ዛሬ ተነብያለሁ። በእናንተ ቤት ውስጥ ብዙዎችን የሚጠራ ምስጋና ይወለዳል። ማን አንድ ሰው ሰላም የሚል
የምስጋና ቀን ነው ለእኛ ዛሬ አዲስ የዝማሬ ኑና መስን ጌታ አምላካችንን ሰርቶልናልና ስራችንን ሰርቶልናልና ስራችንን የምስጋና ቀን ነው ለእኛ ዛሬ። ታምናላችሁ? እሺ የሚያምን ሰው እጁን ያሳየ። ጌታ ምስክሬ ዕለተ ገና ነው ዛሬ ለኛ በኢየሱስም እዚህ ጋር ምናምን ጋር ያሉትን የሚጠራ ታላቅ ቅባት ቤታችሁ ይወለዳል። በልጆቻችሁ ላይ ዛሬ ይወለዳል። ዘለ አሜን ብለው አጠገብ ያለው ሰው ገፋ አድርግና ያልተደበቀ ነገር ነው የሚወለደው። ያልተደበቀ ነገር ባልተደበቀ ስፍራ ተወለደ። ሰይጣንን በልጁና አሸንፎ ተወለደ። ኃጢአትን አሸንፎ ተወለደ። እተነብያለሁ በእያንዳንዳችሁ ቤት ውስጥ ዛሬ እንደ ነቢይ ላያችሁ ላይ እናገራለሁ። በዚህ በዕለተ ገና ላይ በዚህ ሰዓት እግዚአብሔር እንደዚህ ይላቸዋል። ሐዘንን የሚጠርግ ነገር ተወለደ። ጭንገፋን የሚጠርግ ነገር ተወለደ። መርከብን የሚያስቆም ኃይል ተወለደ። ለሰፈር ምስጋና የሚሆን ነገር ተወለደ። ውሰዱ። ሲያሜን ብላችሁ ባካችሁ